አሜን ነው። ኢየሱስ ጌታ ነው። ትንቢት ነው የምነግርህ እና ናትናኤል ወደ ኢየሱስ መጣ። ወደ ኢየሱስ ሲመጣ እንደዚህ አለ። ናትናኤልን ኢየሱስ እንደዚህ አለው፣ ተንኮል የሌለበት የገሊላ ሰው አለው። ናትናኤል ደግሞ ኢየሱስን እንደዚህ አለ፣ ከወዴት ነው የምታውቀኝ አለው። የት ነው የምታውቀኝ ሲለው ኢየሱስ እንደዚህ አለው፣ ገና አለው እዛ በለስ ውስጥ ቁጭ ብለህ ማንም ሰው አንተን በማያስብበት ሰዓት፣ ማንም ሰው አንተን በማያይበት ሰዓት እኔ አይቻለሁ አለ። ከዛ ናትናኤል እንደዚህ አለ፣ ኦ አንተ የእግዚአብሔር ልጅ ነህ፣ አንተ ትልቅ ሰው ነህ አለው። ኢየሱስ ግን እንደዚህ አለ፣ ከበለስ በታች አየሁ ስላልክ ተደነቅን? ገና ከዚህ የሚበልጥ ታያለህ። ሃሌሉያ! ያ ብቻ አይደለም፣ ገና ሰማይ ተከፍቷል። የእግዚአብሔር መላእክት አለ ሲወርዱና ሲወጡ ታያለህ። ሃሌሉያ! ኢየሱስ ጌታ ነው። ገና የሚበልጥ ነገር ታያለህ። የሚበልጥ አገልግሎት ውስጥ ትገባለህ። የሚበልጥ አገልግሎት በአንተ ህይወት ውስጥ ይከናወናል። ኢየሱስ ጌታ ነው። ሃሌሉያ! ዛሬ ጨማምሮኛል። የሆነ ትንቢት መንፈስ ነው መሰለኝ። ሃሌሉያ! ክብር ለኢየሱስ ይሁን። እና ከዚህ የሚበልጥ ገና ታያለህ። አሁን ዙሪያ ላይ ያለውን አትመልከት። ሌላ ክብር አለ። አሜን ነው ወይ? በትክክል ነው የምነግርህ። አገልጋይ ነው። ኢየሱስ ጌታ ነው። በትክክል አገልጋይ ናት። ደግሞ በለው ማጭበርበር አትወድም። በእግዚአብሔር ነገር ላይ ቀልድ አታውቅም። በጣም ቅድስና አለ። እግዚአብሔርን ትፈራለህ። ደግሞ ታያለህ። ይሄ ሰው ምን አለ በላይ፣ ይሄ ነቢይ ምን አለ በላይ፣ ይሄ ፓስተር ምን አለ በላይ። በቅርብ ቀን ማለት ሰማይ ተከፍቶ ታላላቅ ክብር ባንተ ይገለጣል። ሃሌሉያ! ታንክ ዩ። ኢየሱስ ጌታ ነው። ደስተኛ ናቸው? እስቲ ለጌታ ክብር ስጡ። ሃሌሉያ! አሜን ነው ወይ? በጣም ማለት የእግዚአብሔር መገኘት አለ። ዝም ብላችሁ እንደ የሆነ አዳራሽ ውስጥ ገብታችሁ እንደተቀመጣችሁ እንዳታስቡ። ታላቅ የእግዚአብሔር መገኘት በዚያ አለ። ኢየሱስ ጌታ ነው። ሃሌሉያ! አሜን ነው ወይ? ዛሬ አብረን የምንካፈለው የእግዚአብሔር ቃል አለ። እስቲ ሁሉም ሰው በእግሩ ይቆም። አንዴ በእግራችሁ ቆሙ። ሁሉም ሰው አይኑን ይጨፍንና
በመንፈስ ይሁን። ነይዲያ ለከን ወንከኒ ከበሽን ወይየከ አይፓላ አላ ወገኔ ከወይየከ ወጥት ነው ምን ደሞ ባሉ ኮከም ያጠየከ አመሰግናለሁ። በዚህ ስላለ አመሰግናለሁ። በክብር ስላለ አመሰግናለሁ። ታሪክ ልትቀይር በዚህ ስላለ አመሰግናለሁ። አዲስ ነገር ልትሰራ በዚህ ስላለ አመሰግናለሁ። ሕይወት ልትቀይር በዚህ ስላለ አመሰግናለሁ። የብዙዎችን መቃብር ልትከፍት በዚህ ስላለ አመሰግናለሁ። ቀንበር ልትሰብር በዚህ ስላለ አመሰግናለሁ። የዚህ ቤተ ክርስቲያንን ታሪክ ልትቀይር በዚህ ስላለ አመሰግናለሁ። ማያራስ ካታሻረበት ለበደኒዲያስ ሪፓና ለባቼኔ መክላቲ ሰፕራቲ ለባንዶ ጂባላ ባራባሲ ክላቲ ለበሰንደ ለበቼኔ መክራዲያ ዙንቱ ኩርታ ለፌሴ ፕራቲ ለባቼኒያ ኢየሱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። ኃያል እግዚአብሔር አመሰግናለሁ። ገናና እግዚአብሔር አመሰግናለሁ። ኤልሻዳይ 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 እግዚአብሔር አመሰግናለሁ። ኃያል እግዚአብሔር አመሰግናለሁ። ገናና እግዚአብሔር አመሰግናለሁ። Zindar televes kaprati la batonis Ula panati seprati kanamando Jiparra batala batene mekrati la bossa ኢየሱስ ለዘላለም ጌታ ነው። መንፈስ ቅዱስ እንደዚህ ይናገረኛል። መንፈስ ቅዱስ ስለዚህች ቤተ ክርስቲያን እንደዚህ ይናገረኛል። ስለዚህ ቤተ ክርስቲያን መንፈስ ቅዱስ እንደዚህ ይላል። ከዚህ በኋላ በዓለም ዙሪያ ላይ የምትሰሙበትን ታላቅ ነገር አደርጋለሁ አለ። ታላቅ ነገር እሰራለሁ አለ። እግዚአብሔር እንደዚህ እየተናገረኝ ነው። ያደከሙን ሁሉ አደክማለሁ። ቤተ ክርስቲያንን የሚያደክሙትን አደክማለሁ። ቤተ ክርስቲያን በኃይል ትንቀሳቀሳለች። ልዩ ሪቫይቫል ቤተ ክርስቲያን ውስጥ ይነሳል። ያታካታካራባሴ ፕራዲያ ጀለበለበለበለበሰነለበለበለያ ራባባ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 Yes, መንፈስ ቅዱስ yes, መንፈስ ቅዱስ ራባዳላባቸኔ መቅላዲ ለቦር ጀለበ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 
አመሰግናለሁ፣ አመሰግናለሁ። ስምህ ይባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ። ልዑል እግዚአብሔር አመሰግናለሁ፣ ኃያል እግዚአብሔር አመሰግናለሁ፣ ኤልሻዳይ እግዚአብሔር አመሰግናለሁ፣ ኃያል እግዚአብሔር አመሰግናለሁ።
ስምህ ይባረክ፣ ማደሪያ ይባረክ፣ ዙፋኔ ይባረክ። ኢየሱስ ጌታ ነው። በደንብ ስሙኝ፣ ስሙኝ። ኢየሱስ ጌታ ነው። ሃሌሉያ። አይናችሁን ከፍታችሁ እዩ። ከዚህ በኋላ እዚህ ቤተ ክርስቲያን ውስጥ ያየሁት አንድ ነገር አለ። ቧንቧ ከሰማይ ጋር እንደዚህ ተገጥሞ ቀጥታ ከሰማይ ንጹህ ውሃ ወደዚህ ሲፈስ አየሁ። እግዚአብሔር እንደዚህ አለ፣ ከዚህ በኋላ አለ በቅድስናና በጽድቅ እግዚአብሔርን በመፍራት የሚንቀሳቀሱ ሰዎች ይሄ በረከት ያገኛቸዋል። ሃሌሉያ። ከቅርብ ጊዜ በኋላ በዚህ ቤተ ክርስቲያን ላይ ኃይለኛ መንፈስ ቅዱስ ሪቫይቫል ይነሳል። ኢየሱስ ጌታ ነው። ከዚህ በኋላ ያደከመ ነገር ሁሉ ይወድቃል። ኢየሱስ ጌታ ነው። ቤተ ክርስቲያን ጻፉና ያዙ። ኦኬ፣ በደንብ ስማ። ከዚህ ብቻ አይደለም፣ ከሩቅ ሀገር እግዚአብሔር የሚያስነሳቸው ሰዎች አሉ። እኛ እንሰራለን ቤተ ክርስቲያንን የሚሉ ለማየት ያብቃ። እያየው ነው፣ በጣም እያየው ነው። የሙዚቃ መሳሪያ፣ ስፒከሮች፣ ሌላ ነገሮች ለዚህ ቤተ ክርስቲያን በስጦታ ይመጣል ከውጭ። ሃሌሉያ! ኢየሱስ ጌታ ነው። ታያላችሁ፣ ይሄ በቅርብ ቀን ይሆናል። ክብር ለኢየሱስ ይሁን። ተባረኩ። ቁጭ በሉ። እናንተ ባትጠብቁ አታስቡ። ድንገት በመኪና ተጭኖ መጥቶ እዚህ ይራገፋል። ሃሌሉያ! ኢየሱስ ጌታ ነው። ዛሬ ከእናንተ ጋር የምካፈለው የእግዚአብሔር ቃል ስለ እግዚአብሔር ኃይል አሜን ነው ወይ? የእግዚአብሔር ኃይል ስለ እግዚአብሔር ኃይል ነው ማስተማር። ይኸውላችሁ በደንብ ስሙ። በምድር ላይ በጣም ብዙ ኃይል አለን የሚሉ ሰዎች አሉ። አቅም አለን የሚሉ ሰዎች አሉ። ጉልበት አለን የሚሉ አሉ። ነገር ግን እነዚህ ሁሉ ውስን ናቸው። እንደ አምላካችን እንደ እግዚአብሔር ያለ ኃያል የለም። ሃሌሉያ! እግዚአብሔር ኃያል ነው። ኢየሱስ ጌታ ነው። ዛሬ ማለት ነው የእግዚአብሔር ኃይል
ለብዙዎች ይገለጣል። የእግዚአብሔር ኃይል ይገለጣል። የእግዚአብሔር ኃይል ሲገለጥ ዝም ብሎ ኃይል አይደለም፣ ዝም ብሎ ነገር አይደለም። የእግዚአብሔር ኃይል ሲገለጥ የሌለ ነገር ወደ መኖር ይመጣል። የእግዚአብሔር ኃይል ሲገለጥ ያለቀና የተቆረጠ ነገር በሕይወት መኖር ይጀምራል። የእግዚአብሔር ኃይል ሲገለጥ የሞተ ነገር በሕይወት ይኖራል። የእግዚአብሔር ኃይል ሲገለጥ ታሪክ ይቀየራል። የእግዚአብሔር ኃይል ሲገለጥ መስጠት ከሌለበት ነገር ውስጥ ነገር ይወጣል። ሃሌሉያ! የእግዚአብሔር ኃይል እንደ አንድ ተራ ነገር አይደለም። ታውቃላችሁ፣ ኃይል ማለት ዝም ብሎ አይደለም። የእግዚአብሔር ኃይል ነገሮችን የመፍጠር አቅም አለው። የሌሉ ነገሮችን ፎር ኤግዛምፕል ይሄ ነገር እዚህ የለም አለ፣ እዚህ የለም። ነገር ግን የእግዚአብሔር ኃይል ሲገለጥ ማለት ነው የሌላውን ነገር መፍጠር ይችላል። ኢየሱስ ጌታ! ሃሌሉያ! ዛሬ እንደዚህ ይሆናል። የሌላውን ነገር የሚያመጣ የእግዚአብሔር ኃይል ይገለጣል። ቤታችሁ ውስጥ የሌለውን ነገር፣ ሕይወታችሁ ውስጥ የሌለውን ነገር፣ ምድሪቱ ውስጥ የሌለውን ነገር ስሞ የሚያመጣ የእግዚአብሔር ኃይል በኢየሱስ ስም ይገለጣል። ሃሌሉያ! ኢየሱስ ያድናል። የእግዚአብሔር ኃይል ከኃይል ሁሉ በላይ ነው። የእግዚአብሔር ኃይል ከነገሮች ሁሉ በላይ ነው። የእግዚአብሔር ኃይል ሲገለጥ በፊቱ የሚቆም ነገር የለም። የእግዚአብሔር ኃይል ሲገለጥ ተራራው ሼክ ያደርጋል። የእግዚአብሔር ኃይል ሲገለጥ ባህሩ እንዳው ግድግዳ ይቆማል። ሃሌሉያ! ኢየሱስ ጌታ! ታውቃላችሁ የእግዚአብሔርን ኃይል የምናመልከው አምላካችን እግዚአብሔር አምላካችን ኃያል አምላክ ነው። ገናና አምላክ ነው። ኤልሻዳይ አምላክ ነው። የምናመልከው አምላክ ዝም ብሎ አምላክ አይደለም። ኃይል ያለው አምላክ ነው። ጉልበት ያለው አምላክ ነው። ሁሉን የሚችል አምላክ ነው። በሁሉ ዘንድ ስልጣን ያለ አምላክ ነው። ሁሉን የማድረግ ጉልበት አለው። የምናመልከው አምላካችን፣ የምናገለግለው እግዚአብሔር፣ የምንዘምርለት እግዚአብሔር፣ የምንዘምርለት እግዚአብሔር ኃይል ያለው አምላክ ነው። ጉልበት ያለው አምላክ ነው። ኢየሱስ ጌታ! ማያራሴ ኢየሱስ ጌታ ነው። አምላካችን ዝም ብሎ አምላክ አይደለም። ዝም ብሎ ጌታ አይደለም። ዝም ብሎ ንጉሥ አይደለም። ዝም ብሎ የተፈጠረ ነገር አይደለም። እሱ የሁሉ ፈጣሪ ነው። እሱ የሁሉ ጌታ ነው። ሁሉ ነገር የተገኘው በሱ ነው። እሱ የሁሉ ባለቤት ነው። ሃሌሉያ! የራሴ
በዚህ ምድር ላይ አማልክት ነን የሚሉ ብዙ አሉ። አማልክት ነን የሚሉ ጌታ ነን የሚሉ ብዙዎች አሉ። ነገር ግን አንድ ነገር ልንገራችሁ፣ እንደ አምላካችን ሊሆኑ አይችሉም። የእኛ አምላክ የነገሮች መጀመሪያ የነገሮች መጨረሻ ነው። አልፋ ነው፣ ኦሜጋ ነው። የእኛ አምላክ እገላለሁ ካለ ይገላል፣ አድናለሁ ካለ ያድናል፣ እከብራለሁ ካለ አዋርዳለሁ ካለ ያዋርዳል። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ የምናመልከው አምላክ የሆነ ቦታ ላይ የተቀመጠ በሆነ ጊዜ እየሄድን የምንሰግድለት አምላክ አይደለም። የእኛ አምላክ መጀመሪያው አይታወቅም፣ መጨረሻው አይታወቅም። ሁሉ ነገር በእጁ ላይ ነው ያለው። ያራሴ ካረባ ሃሌሉያ ዚንካ ተካራባሼ አምላካችን እግዚአብሔር ኃያል ነው፣ ገናና ነው። ታውቃላችሁ፣ እግዚአብሔር አንድ ጊዜ መጣና እንደዚህ አለ፣ እኔ እግዚአብሔር ነኝ አለ። ከእኔ በቀር አምላክ የለም። ማያራሴባ አምላክ ነኝ የሚል እስቲ ይነሳና ይናገር አለ። ማያራሴብራ በራሱ የሚተማመን ሁሉን ማድረግ የሚችል እሱ እግዚአብሔር አንድ ብቻ ነው። ሃሌሉያ ኢየሱስ ጌታ። ታውቃላችሁ የአሕዛብ አማልክት ይላል፣ የአሕዛብ አምላክ ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ እጅ አላቸው አይዳስሱ፣ እግር አላቸው አይራመዱ። የእኛ አምላክ ዓይን አለው ያያል፣ ጆሮ አለው ይሰማል፣ አፋለው ይናገራል፣ እጅ አለው ይዳስሳል፣ እግር አለው ኢየሱስ ጌታ። ታውቃላችሁ ስለምናመልከው አምላክ ኃይልና ጉልበት ልናውቅ ይገባል። የምናመልከው አምላካችን እግዚአብሔር ኃያል አምላክ ነው፣ ገናና አምላክ ነው፣ ኤልሻዳይ ነው፣ አዶናይ ነው። ያራሴ ብራዲያ ታውቃላችሁ፣ አንዳንድ ጊዜ ሆስፒታል ስትሄዱ ዶክተሮች ማለት ነው ያለው ነገር ላይ ነው የሚሰሩት። ያለው ነገር ላይ ነው የሚሰሩት። የኔና ያንተ አምላክ ግን ዓይን ከሌለ ማለት ነው ጭቃ ሰርቶ ዓይን ይሰራል። ማያራሴ ካለ ሃሌሉያ። ዝም ብሎ አይነት አምላክ አይደለም የምናመልከው። ኃያል አምላክ፣ ገናና አምላክ፣
ኤልሻዳይ አምላክ ኢየሱስ ጌታ ዛሬ ይህ ኃይል በላችሁ ላይ ይገለጣል። ኢየሱስ ጌታ ባይዘው አንድ ነገር ይገናኛል እያላከ ታውቃላችሁ። አንድ ጊዜ እንደዚህ ሆነ። ትንቢተ ዳንኤል መጽሐፍ ላይ ከዳንኤል ሲድራቅ ሚሳቅ አብደናጎም የሚባሉ ሶስት ሰዎች ነበሩ እና አንድ ንጉሥ እንደዚህ ያደረገ በከተማው ላይ ታላቅ የወርቅ ምስል አዘጋጀ እና እንደዚህ አወጀ። ለዚህ ለወርቁ ምስል አለ ሰው ሁሉ የከበሮ ድምፅ፣ የበገና ድምፅ በሰማ ጊዜ አለ ሁሉም ሰው አለ ለዚህ ላቆምኩት ለወርቁ ምስል መስገድ አለባቸው አለ። ሶስቱ ግን ይላል ሰው ሁሉ ሲሰግድ ሶስቱ አልሰገዱ፣ ዝም ብሎ ቆሙ። ከዛ ወረኞች ሄደው እንደዚህ አሉ፣ ንጉሥ ሆይ አንተ ላወጣው ሕግ አንሰግድም ያሉ አንበረከክም ያሉ ሶስት ሰዎች አግኝተናል። ንጉሥ ተቆጣ ይላል። አምጡ አላቸው። መጡ። እንደዚህ አላቸው፣ ሲድራቅ ሚሳቅ አብደናጎ ላቆምኩት ለወርቁ ምስል አልሰገዳችሁም ሲላቸው ዘና ብለው እንደዚህ አሉ፣ ንጉሥ ሆይ 1000 ዓመት ንገስ። ዓይን እያለው ለማያየው፣ ጆሮ እያለ ለማይሰማው፣ እጅ እያለ ለማይዳስሰው፣ እግር እያለ ለማይራመደው ለሱማ አንሰግድም አሉ። ሃሌሉያ! ከዛ እንደዚህ አለ፣ የንጉሡ ቁጣ ነደደ ይላል። ንጉሡ ተቆጣ ይላል። ስለዚህ እንደዚህ አለ፣ አንድ እጥፍ የሚነደው እሳት 7 እጥፍ ይንደዳል። እንደዚህ አለ፣ ከእጄ ማን ያድናችኋል? ማን ያድናችኋል ከእጄ? የትኛው ወንድ ነው እናንተን ከኔ እጅ የሚያድነዋል? ከዛ ንጉሡን አብደናጎም እንደዚህ ያሉ ለንጉሡ ምን እንዳሉ ታውቃላችሁ? እንደዚህ ያሉ፣ ንጉሥ ሆይ ያሉ፣ ስማ አንድ ነገር እንንገርህ፣ የምናመልከው አምላካችን ከምነዳው እሳት ያድነናል። ማዳን የእግዚአብሔር ነው። ኃይል የእግዚአብሔር ነው። ጉልበት የእግዚአብሔር ነው። ሃሌሉያ! ከዛ እንደዚህ ሆነ፣ እሳቱ ነደደ፣ ኃይለኛው ነደደ። ከዛ ሶስቱ ይላል ታሰሩ፣ እግራቸው ታሰረ፣ እጃቸው ታሰረ፣ ተያዙ። ወደ እሳቱ ሊጥሉ በጣም ግብዳ የሆኑ ሰዎች ተዘጋጁ፣ ወሰዱ፣ እነሱን ወደ እሳት ጣሉ። የሚገርመው ማለት ነው የተጣሉ እያሉ የጣሉትን እሳቱ መታቸው። ሃሌሉያ! በደንብ ስሙ። መጽሐፍ ቅዱስ በየትኛው ሕግ መሰረት ማለት በየትኛውም የምድር ሕግ ላይ ሰው እሳቱ ውስጥ ገብቶ ማለፍ አይችልም። እሳቱ ውስጥ ገብተው ወክ ማድረግ አትችልም። የእሳት ባህሪ ማቃጠል
መብላት ነው የሚገርመው ማለት ነው። ከእግዚአብሔር ጋር ያሉትን እሳት ውስጥ እንኳን ገብተው ማለት ነው ሞት ያደርጋሉ። መጽሐፍ ቅዱስ እንደዚህ ይላል። ኢሳያስ መጽሐፍ ላይ ሄዳችሁ ስታነቡ እንደዚህ ይላል። በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ ባለፍክ ጊዜ አያቃጥልም። ታውቃላችሁ የምናመልከውን አምላካችንን እግዚአብሔርን ማለት ነው። ሰማይ ብቻ አይደለም እሳት እንኳን ይሰማዋል። ሃሌሉያ! እስቲ ጩና ኃይል የእግዚአብሔር ነው በሉ። ወንድሜ ደባ የምናመልከው አምላካችን እግዚአብሔር በሁኔታ የሚሸነፍ እግዚአብሔር የለንም። ኮሚቴ ተሰብስቦ የሚያቆመው እግዚአብሔር የለንም። ጠንቋዮች ተሰብስቦ የሚያቆሙት እግዚአብሔር የለንም። የጠንቋዮች ጌታ የሆነውን ንጉሥ ኢየሱስን እናመልካለን። ሃሌሉያ! ኃይል እግዚአብሔር እግዚአብሔር ነው። አሜን። ሃሌሉያ። መጽሐፍ ቅዱስ ይኸውላችሁ ስለ እግዚአብሔር ኃይል ሳወራ ዝም ብዬ አይደለም እያወራ ያለሁት። ስለ እግዚአብሔር ኃይል ሳወራ የሚሰራ እግዚአብሔር ስላለ ነው። አንተ ጋር አሁን የከበደ ነገር ሁሉን የሚችል አምላክ ኢየሱስ ጌታ አሜን። ሃሌሉያ አሜን። እግዚአብሔር ወገኖች ለማሪ አንዳንድ ሰው ታቆም ለምራታና እግዚአብሔርን ሁሉን አንዳንድ ነገር የሚችል ነገር አንዳንድ ነገር ደግሞ የማይችል ይመስላል። ኖ እግዚአብሔር ሁሉን ይችላል። አሜን ነው ወይ? አሜን። አንድ ነገር ልንገራችሁ። እግዚአብሔር ወደ አብርሃም ቤት መጣና እግዚአብሔር እንደዚህ አለ። አብርሃም 100 ዓመቱ ነው። ሳራ 90 ዓመቷ ነው። ሳራ አሁን ገነው ማለት ሳይንስ ደግሞ ከ45 ዓመት በኋላ ሴት ልጅ መውለድ አትችልም። ከነጆነ ጓብዶ ወይሽሽሹ ብሩን ይጀምራል ይወጣ ደሞን እግዚአብሔር መጣና እንደዚህ አለ። ዱርዩ ጉዳይ በተወለ አብርሃም ሳራ የት አለች? ሳራ ዳኒ ዱንካን ውስጥ ናት። ታወዳ ከቱኩል በቃ ከዛ እንደዚህ አለ። ተወለ የዛሬ ዓመት አዋለ እንደ ዛሬ ወደ አንተ እንመጣለን። ቸክ መቻው በቃ የመጣ አንተ ነው ሳራ ወንድ ልጅ ትወልዳለች። ወንድ ልጅ የባላ
ሳራ እንደዚህ አለች። ሳራ እንደዚህ አለች። ሰማችና ድንኳኑ ውስጥ ልጄን መቀመጣት ሳቀች። እንደዚህ አለች። ሰውን በውኑ አለች ከማዲያ እኔ አርጅቻለሁ። ለምን ሆይ እንደገና ወረደ ይችላል አብርሃም አርጅቷል። አብርሃም ያለው ሌላ ነገር እንኳን ለማድረግ ቢፈልግ አይቻልም። እንዴት ልጅ ሊወለድ ይችላል? የማይቻል ነገር ነው። ምን ይሻላል? ቀልድ ነው እንዲ ያለ እግዚአብሔር ግን እንደዚህ ያለ እነሆ ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። ኢየሱስ ጌታ ነው። አሜን። ይኸውላችሁ አንድ ጊዜ እንደዚህ ሆነ። ስለ እግዚአብሔር ኃይል ነው ማውራችሁ። ይሄ ምልክት በደንብ ስሙ። ለእናንተ ነገሩ አስፈላጊ ከሆነ ለእናንተ ነገሩ አስፈላጊ ከሆነ የሚያስፈልጋችሁ ከሆነ እግዚአብሔር ማለት ነው ነገር ከማይወጣበት ነገር ውስጥ ነገሩን አውጥቶ ይሰጣቸዋል። ኢየሱስ ጌታ ነው። አንድ ጊዜ እንደዚህ ሆነ። እግዚአብሔር እስራኤልን እየመራ እያለ እስራኤልን እየመራ ከግብፅ ውስጥ እግዚአብሔር እስራኤልን አወጣ። አሁን መጀመሪያ ከደም በግብፅ አገዛዝ ውስጥ ነበሩ። በፈርዖን ግዛት ውስጥ ነበሩ። በፈርዖን እንቅስቃሴ ውስጥ ነበሩ። እግዚአብሔር መጣና ፈርዖንን እንደዚህ አለ፣ ያገለግለኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ አለው። ፈርዖን እንደዚህ አለ፣ እግዚአብሔር ማን ነው? አልለቅም አለ። እግዚአብሔር እንደዚህ አለ፣ ወደህ ትለቃለህ። በደምስ የማይሆን ታምራት የማይደረግ ነገር ምችለቶ ምገኛ ምችለቶ ለቻደብ ይደራቋል። እግዚአብሔር ግብፅ ውስጥ አደረገ። የሚገርመው ግን መዳንቆትን አንድ ጊዜ እንደዚህ ሆነ። ከከልከችን ብቻ ተናግሬ ከዛ ጸልያለሁ። የግብፅ ጠንቋዮችና አስማተኞች በሙሉ ተሰበሰቡ። ሙሴና አሮንም ተሰበሰቡ። ሙሴ በትሩን ጣለ። የሙሴ በትር እባብ ሆነች። ጠንቋዮችም በሙሉ ተሰበሰቡ። በትራቸውን ጣሉ። የሁሉም በትር እባብ ሆነ። አሁን ጉዳዩ እባብ መሆኑ አይደለም። ከዛ በኋላ የሙሴ እባብ ቀና አለች። የሁሉንም እባብ መዋጥ ጀመረ። ከዛስ ከኮረ መጀመሪያ ሁሉም በትር ይዘው ነው የገቡት። ሲወጡ ግን ባዶ እጃቸው ነው። በትር ይዘው ይወጣ። ሃሌሉያ። ከዛ እግዚአብሔር ህዝቡን አወጣ። በደምብ ስሙ። እግዚአብሔር ህዝቡን የመጨረሻ ሊያወጣ ሲፈልግ
መጎል ኩነት ገለበኛ ቸኮ ለግን ነው ኮበኔ ኩከምራ ለሙሴ መጥቶ እንደዚህ አለ ቸበሉ ተጆት ዛሬ ሌሊት አለ ወርን በ ከንጉሱ ጀምሮ አቶ ኮርዲ እስከታች ወፍጮ ፈጪ ድረስ ማለት አወነ ገራመን ጆብ ዲን ከየ በኩር በሙሉ ይሞታል ቢግሊው ከን ያሉ ከይከ በደም ስንቆይ ይረባ የፈርዖን ቤተ መንግስት ነው ቱ ወጀበር ፓሩ በላዶር ወርቀ ነው ብዙ ወታደሮች ይጠበቃሉ ጀምቻ ጉል ደኝ ሞን ከቡም ውጪ ይጠበቃሉ ውስጥ ይጠበቃሉ ጋንገራየው ግን የሚገርመው ማለት ነው ጥበቃዎችን ሁሉ አልፎ ሊያሽ በጋምቢያ ባይራ የፈርዖን በኩር ልጅ ገሎ ወርሽ ወርጋ ፓሩ ካቹን ሊያ ለምሳሌ ማለት የግብጽ ሰው ህዝብ ቁጥር አላጅነ ኢንዲያና ነበር ተገኘ 200,000 ቢሆን አሸምም ከኪሪየና ትቁዳ 200,000 በኩር ሞቷል ምን ያጓብሎ ሲከይ ትኪር ኩዳለው ሊውቀቀ እዛም ለክሶ ነው ደረማ ፓር እዛም ለክሶ ነው ደረማ ፓር እዛም ለክሶ ነው ደረሚ ፓር እዛም ለክሶ ነው ደረሚ ፓር እዛም ለክሶ ነው ደረማ ፓር እዛም ለክሶ ነው እዛም ለክሶ ነው ትላንትና ባል አለቅም ያለው ተወሽኖ እግዚአብሔር ማን ነው ያለው መላ ያቁነ ፈርዖን ራሱ መጣና እንደዚህ ያለ ሂዱ ወስዶ በኤርትራ ባህር አጠገብ አሰፈራቸው ይላል መሸገበኖ ባህርትስ በኤርትራ ባህር አጠገብ እግዚአብሔር ህዝቡን ካሰፈረ በኋላ እግዚአብሔር ወደ ግብጽ ወረደ እንደገና እስራኤል ሄዷል ብሎ ለግብጽ ለፈርዖን ነገረው ተከትሎ መጣ በደንብ ስሙ አሁን ማለት ነው አንተም የእስራኤል ህዝብ ለቆም ዞር ብሎ ሲያይ መቼ ወደ ሄዶን ፈርዖን እየመጣ ወደዛ እንዳይሻገር ኮቺ ኡኛ ባህር አለ ህዝቡ ሁሉ እግዚአብሔር መጣና ለሙሴ እንደዚህ አለ ሙሴ ሆይ ሙሴ አትፍራ ቹዷል ዛሬ የምታያቸው ግብፃውያን ለዘላለም አታዩ ባህር ነው አየር ባህር ውሃ ነው መጽሐፉ እንደዚህ ይላል ሙሴ በትሩን አንስቶ ባህሩን መታው ይላል በትሩን አንስቶ ውሃውን ሲመታ በደምብ
ውሃ ፒው ይሄ ማለት ሙሴ ለሙሴ በትር አንስቶ ሲመታው መቼ ከደ ከመለቸ ይዮት እንደ ጨርቅ ተቀደደ ሹረ ዳንደረሽ በደንብ ስሙ ሊነፋ መቀደድ አይደለም መጽሐፍ ቅዱስ እንደዚህ ይላል ራይት ኮመለ በጀላለ ሬኮ ውሃ በባህሪው አላ ፒውር ይፈሳል እንጂ አይቆምም ላሉኝ ነገር እንችግር እንደ ግድግዳ ቆመ ዳዊት ሾም ሸከፈ yes ጆክ እኮ አይደለም ይሉዋ አምላክ እግዚአብሔር የሰራው ስራ ብቻ ጆክ እኮ አይደለም ይሉዋ ተረት እኮ አይደለም የምለኔ ብላባ በባህሪው ውሃ መቆም አይችልም ርየት ቢውቹ ውሃ እንዴት ይቆማል እንደዚህ እንደ ግድግዳ ደምሹ ምን ይችላል ግድግዳ ውሃ እንዴት ይቆማል ደምሹ ምን ይችላል መጽሐፍ ቅዱስ ላይ ይቆማል የመጽሐፍ ቅዱስ አዋቂዎች ሲናገሩ መቻላ ነገር ከተደባልቀው ከወጣው ህዝብ ጋር ከ2 ሚሊዮን ህዝብ በላይ ነው የወጣው ከነኝ ባንክ ኪኒ ከርታል ጭሟል በጋለ ተሎ ተገደት ህፃናት አገረው ሰረገላል ተጋ ይሄው ተገፈሯል ተጉዞ እስከሚያልፍ ድረስ አዶብ ነው ከረ በኩል ነው ወቀሚያም ወራው ለግድግዳ ነው የቆመው ምን ያይር ተቾላፈኝ አይፈስም ሽከልን ወደ ላይ ሄድም ሽከወንያ ወደ ታች ሄድም ወደወኝ ግድግዳ ነው ተሻገሩ ሹሆ ገሎ ሁሉ ተሻገሩ እንዲራ ሹገሎ ማለት ላይ መስል ከዚህ እስከ ከተማ ላይ መስል ሁሉኞይ የሆነ ላይ የባህር ርዝመቱ በጣም ሰፊ ነው አላበር እስካሁን ማለት ነው እስካሁን እንደዛ ከዛስ ከቆረ ህዝቡ ካለፈ በኋላ መቼ ጋር ነው እቺ ዶር ከሌ ዶር ይበሉኛ ፈርዖን ገባ ሹፓለ ወሬ ተከትሎ ሲገባ መቼ ሆነ ጉረገ መጽሐፉ እንደዚህ ቹሬ ቆለና አሜን እግዚአብሔር ይላል ሁሉም በእሳት አምድና በደመና ሆኖ ተመለከተ ወከቦን ከፓራ ከሹማይ ትጆዲን መገን ካምዲን ገበያ የምሳውያን ሰራዊት ተመለከቱ አፍራይ ወይቱ ወቢየን ገፈራረጋን ይጅ ሶከው ልይ እንደዚህ ያለ ለሙሴ ቹጎዳን ወደ ከሙሽን አንሳ ከወከም ከሚያ ውሃውን ምታ ነው ፒው ይላል ውሃው ሲመጣ ውሃው ተመለሰ መታ ፒው ይላል ነው ባዲያ ኢየሱስ ጌታ አሜን ኃይል ዛሬ ይገለጣል አሜን ከዛ ሰሙ ይነ እግዚአብሔር ለሚመራው ህዝብ አላህ ዱር ምቆት ነገር እግዚአብሔር ዋስትና ይወስዳል ሁሉም ከነብኝ ታያናው ለጋ አከለች ይደገል በእግዚአብሔር ለሚመራ ህዝብ እግዚአብሔር ዋስትና ይወስዳል ነይ ትቦከ ኩነለ ለብኝ ለኮንትራት ይዲን ለምሳሌ አለ ሸ እኔ ለልጄ ገን ፖይንት ደጋደ ዋስትና አለ አንተ ለሎ ወየ የልጄ ዋስትና በኔ እጅ ላይ ነው ያለው አላለም ጋታ ከተከተተ አድጋ ራሷን እስከምትችል ድረስ እንደ ቢት ምን ነው ወገሩ ዋደ ሸፍት ተረደ ልብስ መግዛት ጫማ መግዛት በቁርባኑ የሚያስፈልጋት ምግብ ማዘጋጀት የተለያዩ ነገሮችን ማዘጋጀት የኔ ድርሻ ለምን እኔ አባት ነኝ ልክ እንደዛው
شنك هو እግዚአብሔር ለልጆቹ ዋስትና ወስዷል። ከዛ ህዝቡ እንደዚህ አለ እኖቹና ወለ ውሃ ጠማን አለ። ውሃ የለም ትልፊው ውሃ ጠማን አለ። ምድረ በዳ ነው ምንም ነገር የለም። ውሃ ፈልገናል አለ። ህዝቡ 2 ሚሊዮን ህዝብ በላይ ነው። ተመልከቱ እግዚአብሔር እንደዚህ አለ ለሙሴ ማለት ነው። በትሬን ይዘውታል እና ድንጋይ ነው ያለው ድንጋይ ነው። ድንጋይ ውስጥ ውሃ አለ ወይ? የለም እኮ ድንጋይ ውስጥ ውሃ በፍጹም አይቀመጥም። ግን ህዝቡ ውሃ ፈልገናል አለ። ህዝቡን እየመራ ያለ እግዚአብሔር ነው። ስለዚህ እግዚአብሔር ምን አደረገ መሰለህ? ውሃ ከሌለበት ድንጋይ ውስጥ ለህዝቡ ሲል ውሃ ወጣ። ዛሬ እነዚህ ይናገራሉ። ዛሬ የሚያስፈልጋችሁን ነገር የሚሰጥ የእግዚአብሔር ኃይል ይገለጣል። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 8 ላይ ከቦግሉ ሽሮ በደብ ቁጥር 44 አካባቢ ሄዳችሁ ስታነቡ ከበበ ጀናው አለው ነው እንደምትቆየለ እንደዚህ ይላል መጽሐፍ ሉክ ሽሮ በደብ በደም ነው ከ12 ዓመት ጀምሮ ደም ሲፈሳት የነበረ ሴት ነበረች። ተገሽም መደገለሪም ከሩንዳን ወልድ መጽሐፉ እንደዚህ ይላል። ብዙ ባለመድኃኒቶች ጋር ሄዳለች። ብዙ ከስራለች። ገንዘቧን ከስራለች። ትዳሯን ከስራለች። ኑሯን ከስራለች። ምንም በእጇ ላይ ያለ ነገር በሙሉ በበሽታዋ ምክንያት አልቋል እና ግን ደሙ ሊቆም አልቻለም። አንድ ቀን ኢየሱስን ስናሰማች ብላ ኢየሱስ ጋር መጣች። ከዛስ እንደዚህ አለች፣ የልብሱን ጫፍ ከያዝኩኝ እድናለሁ ብላ አመነች። ከዛስ መጣችና የልብሱን ጫፍ ያዘች። መጽሐፉ እንደዚህ ይላል። ወዲያው የደሟ ምንጭ ቆመ። በዶክተሮች ያልተቻለ በብዙ መድኃኒት ያልተቻለ ኢየሱስ ጋር መጣ። እጅ እኮ አልቻለም። እጅ አልቻለም። ልብስ ነው የተለካ። ከዛስ ከኢየሱስ ውስጥ የደሟን ምንጭ የሚያደርግ ኃይል ወጣ። ኃይል ሲወጣ ቆይ በደንብ ስሙ። ይህ በአእምሮ ራሱ የሚታሰብ የቱ ጋር እንዳለ በሽታው ራሱ ከኢየሱስ የወጣው ኃይል ያውቃል። ሴትዮዋ ያሰቃየ በሽታ የቱ ጋር እንደተቀመጠ ከኢየሱስ የወጣው ኃይል ያውቃል። ሄደናት ግም አድርጎ መጣው። ወዲያው መዳኗን በሰውነቷ አወቀች። ኢየሱስ እንደዚህ ያለ ማን ነው የነካኝ?
አመሸከው አንድ ሰው ረድቶኛል። አንተ አንከን ሸከው ጴጥሮስ እንደዚህ አለ። ይሄ ሁሉ ሰው አንተን እያጋፋ ነው። ምን ይያዝናው እንደዚህ አቃለና በለ ወደኛው ኢየሱስ ግን እንደዚህ አለ። የሆነ ኃይል ከኔ ወጥቷል። ሲሎንጂን ከማያ ራሴካ እጸልያለሁ በኋላ ላይ በፓልዮ ይኸው ከኢየሱስ የወጣው ኃይል ዛሬ እዚህ ጉባኤ መካከል ይገለጣል። አሜን። የተበላሸ ኩላሊት ይኑር፣ የተበላሸ ጨጓራ ይኑር፣ ምንም አይነት በሽታ ይኑር፣ ምንም አይነት እርግማን ይኑር፣ እግዚአብሔር የሚወጣ ኃይል ያንን ይመታል። ሃሌሉያ አሜን። ሃሌሉያ ዛሬ ታላቅ ኃይል ይገለጣል። ወሎምዲ በጆ ኢየሱስ ጌታ የእግዚአብሔር ኃይል ይገለጣል። የእግዚአብሔር ጉልበት ይገለጣል። አምላክ አይደለም የምናመልከው የሚሰራ አምላክ አሜን ነው ወይ? አሜን አሜን። የሚሰራ አምላክ ነው የምናመልከው። ኃይል ያለው አምላክ፣ ጉልበት ያለው አምላክ፣ አቅም ያለው አምላክ ኢየሱስ ጌታ ነው። ስለዚህ አሁን ወደ ጸሎት ከመግባቴ በፊት አሁን ከቆሮኔ ይባላል አንድ ነገር እናደርጋለን። ኢየሱስ ጌታ ነው። አሜን አሜን ነው ወይ? አሜን። ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ነገር ቤላ ኮስታ ለአምላክ ኮስታ ለአምላካችን ለእግዚአብሔር ኮስታ ነው ከነልከለበይ መንግስት የሚሆን ስራ ሃሌሉያ እግዚአብሔር መንግስት የሚሆን ነገር መንግስት ሆነ ይካላል። ኢየሱስ ጌታ ነው። ታውቃላችሁ አንዳንድ ጊዜ ኃይል ከመጣ ተፈጥሮ ራሱ ቁጥጥር ውጪ ነው የሚሆነው። እሺ ይስራ። ኢየሱስ ጌታ ነው። ሃሌሉያ አሜን። አሁን አንድ ነገር ነው የምናደርገው። ደስ እያለን ለዚህ አምላክ ለእግዚአብሔር መንግስት ስራ የሚሆን ነገር በእጆቻችን እንይዛለን። በእጆቻችን እንይዛለን። ያዙ በእጃችሁ። ለእግዚአብሔር የሚያስፈልገው ነገር መባ አስራታችሁን ያዙ። ለእግዚአብሔር ያዙ። ለእግዚአብሔር የምትሰጡት ወደ ሌላ አቅጣጫ ነው የሚሄደው። ኢየሱስ ጌታ ሃሌሉያ ያዙ። ለእግዚአብሔር ኢየሱስ ጌታ ከፍ አድርጎ ወደ ሰማይ እንደዚህ ያዙ። ያላችሁ እንጸልያለን። ሸነፓል እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ። ይህ ዘር በሕይወታቸው ላይ አዲስ ነገር ይፍጠር።
አዲስ ነገር ይስራ ኢየሱስ ክርስቶስ ይዘር በሚዘርበት ጊዜ በሕይወታቸው ላይ የሰማይ በር ይከፈት የበረከት በር ይከፈት የፈውስ በር ይከፈት የጤንነት በር ይከፈት የሰላም በር ይከፈት ሃሌሉያ በኢየሱስ ስም አሜን እየተነሳችሁ ዙሩ ቶሎ በላችሁ